ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው ለዚህ ቻናል የምታደርጉትን ድጋፍ እንድትቀጥሉ በሱፐር ታንክስ በሱፐር ስቲከር ድጋፍ ታደርጉ ዘንድ የአክብሮት ግብዣችን እያቀረብን በቀዳሚ ፕሮግራማችን ከምንመለከታቸው ሌላኛው ነጥብ መካከል አንዱ የአርነ ስሎት ሊቨርፑል በዘንድሮ የውድድር ዓመት እስከ 30ኛ ሳምንት የዘለቀበት ጥንካሬና ብቃት ከምን የተነሳ ነው? የዚህ ቡድን ኤፊሸንሲ ምንድን ነው? ሊቨርፑልን በየጊዜው በሚፈጠሩ ውጤቶች ውስጥ እያደነቅን አልፈናል። ግን መሰረታዊ ለውጥ ከኤርገን ክሎፕ ቡድን ውስጥ ተደርጓል። በተጫዋቾች ግዢ ወይ በአዲስ ግንባታ አይደለም፣ በአስተሳሰብ ለውጥ። ስሎት የሊቨርፑልን ማርሽ በዚህ ደረጃ ጊሩን ከፍ ያደረጉበት፣ ኢነርጂውን የጨመሩበት፣ ዋንጫውን ባለፉት 10 የውድድር ዓመት በዚህ ርቀት በዚህ ወቅት እየመራ ያለ ቡድን የለም። 10 ዓመት አይደለም 20 ዓመት ምናምን ይሆነዋል። እንደዚህ የነጥብ ልዩነቱ ሰፍቶ አያውቅም። በ30ኛ ሳምንት በ12 ነጥብ ይቅርታ፣ እኔ በበኩሌ በቅርብ ዓመት ውስጥ እግር ኳስ መመልከት ከጀመርኩበት ጄራርድ ሁዌ ሊቨርፑል ጊዜ አንስቶ አልተመለከትኩም እንዲህ አይነት ልዩነት። ግን የኤርገን ክሎፕ ሊቨርፑል በ2019-20 ሲያነሳ ዋንጫውን በዚህ ወቅት ያለው የነጥብ ልዩነት 12 አይሁን እንጂ በ18 ነጥብ ልዩነት ነበር ከተከታዩ ማንቸስተር ሲቲ በ99 ነጥብ የፕሪሚየር ሊጉ ዋንጫ ማንሳት የቻሉት በ18 ነጥብ ርቀው ማለት ነው። ሲቲ 81 ነጥብ ሆኖ ነው ያጠናቀቀው። ሊቨርፑል 99 ነጥብ ይዞ ያ የውድድር ዓመት ከደጋፊ ጋር ለመሆኑ የዛ ዋንጫ ጣዕም ይሄ አልተሟላም በሚል ሁሌ ይነሳል። የተሟላ ዋንጫ አይደለም የፕሪሚየር ሊግ። ከ30 ዓመት በኋላ ተጠብቆ ቡድኑ በቁጥር ከፍ አለ እንጂ ድሉን አላጣጣምንም ብለው የሊቨርፑል ደጋፊዎች ሁሌም ኮምፕሌን ያቀርባሉ። እና ይሄ ታሪክ እንዲደገም ይፈልጋል። ከአሰልጣኝ ኤርገን ክሎፕ ጋር አልተሳካም። አምና እድል ነበረው፣ አልተሳካም። ዘንድሮ ግን እድሉን አሳልፎ ማይሰጥ ኮስታራ ቡድን አርነ ስሎት ይዘው ቀረቡ። ያልተጠበቁት ኔዘርላንዳዊ። ምናልባት በመላው ዓለም የዚህ ቻናል ተከታታዮች እንግዲህ አብዛኛው የሊቨርፑል ደጋፊዎችም የቻናላችን ቤተሰቦች በምስክርነት ተቀምጣቸዋል። ይሄ የውድድር ዓመት ሲጠናቀቅ ከአባ ጋር የምናወራረደው ይሳባል። ማንም የእንግሊዝም ሚዲያ ልትሉ ትችላላችሁ። ስሎት በሊቨርፑል ቤት ይሳካላቸዋል በመጀመሪያ የውድድር ዓመት ብሎ እንደኔ ሀሳቡን ገትሮ የተከራከረ ሰው ያለ አይመስለኝም። የሊቨርፑል ደጋፊ እንኳን ቢኖር በጊዜው ያለውን ፕሮግራም ድጋሚ አምጥተን እንለጥፋለን። ክፍል 1 እና ክፍል 2 ከአባ ጋር ከፍተኛ ክርክር ውስጥ ገብተን በስተመጨረሻም እንዲያው የአባ ሀሳብ የነበረው ኔዘርላንዳውያን እኮ አብቅቶላቸዋል የእግር ኳስ አስተሳሰባቸው በክራይፍ ይጀምር እንጂ ከክራይፍ በኋላ ራይካርድ ነው በባርሳ ቤት ከኔዘርላንዳውያን አሰልጣኝ የተሻለ ነገር ያሳየን እና ሮናልድ ኩማን በርካታ አሰልጣኞችን ጠቅሶ፣ ግን ስሎት የፕሪሚየር ሊጉን ዋንጫ ማንሳት ብቻ አይደለም በሊቨርፑል ቤት የክሎፕን ወንበር የሚተኩ ትክክለኛው ሰው ናቸው ብዬ ነበር ከአባ ጋር ስከራከር ነበር በተደጋጋሚ። ይሄን ደግሞ ስንል የነበረበት ወቅት አንድም የሊግ ጨዋታ አልተደረገም። ሊቨርፑል የፕሪሲዝን ዝግጅቱን ጀምሯል እንጂ ጨዋታም አላደረገም። ይሄ ሐሳብ ሲነሳ የሐሳቦች ልዩነት ነበሩ። በስተመጨረሻ እስቲ ይሄን ሐሳብ 30ኛ ሳምንት ላይ ሆነን ላስታውሳችሁ አድማጮችን ብዬ ነው። አሰልጣኙ ላይ የዚህ ፕሮግራም ዋና አዘጋጅ ያለው እምነትና እኔ ያለኝ እምነት ፍጹም የተለያየ ነው።
ምክንያቱም ደግሞ ይሄን እሱም በአሰልጣኙ ያለው እምነት ከፍ እንዳይል ጥርጣሬ ውስጥ እንዲገባ ያደረገው ዋና ምክንያት የስሎት ጫማ እንግዲህ እንደምታውቁት ሰፊ ነው። ክሎፕ አሰልጣኝ አይደሉም። እንግዲህ አሰልጣኝ ናቸው ብሎ በማዕረግ ስማቸው ሊጠሩ ይችላሉ እንጂ ክሎፕ ለሊቨርፑል ምን ማለት እንደሆነ የሊቨርፑል ደጋፊዎች ነው የሚያውቁት። ልክ እንደ ቤተሰብ ነው ይሄን ቡድን የገነቡበት ቅርጽና የፈጠሩት ስፕሪት ፍጹም የተለየ ነው። ለዛ ያን ግርማ ሞገስ ስሎት ለመተካት ሊቸገሩ እንደሚችሉ እኔም በጊዜው አምኛለሁ። ግን ውጤታማነትን ካተኮርን ስሎት እንደሚሳካላቸው በድፍረት ስናገር ነበር። ለመነሻነት ያቀረብኩት ሐሳብ የአሰልጣኙ የማኔጅመንት ክፍልን ነው። በዋነኝነት በወቅቱ የቻናላችን ቤተሰብ የሆናችሁ ያንን ፕሮግራም ያዳመጣችሁ የሁለቱም ፕሮግራሞች ክፍል 1 እና ክፍል 2 በቅድመ ውድድር ጊዜ ዝግጅት ወቅት ገና ሊቨርፑል ከአሰልጣኙ ጋር ወደ አሜሪካ ሳይጓዝ በፊት በነበረው የሀሳብ ጦርነት ውስጥ ያነሳሁት አንዱ ሐሳብ የማኔጅመንት ክፍላቸው ነው። የአንድ ተጫዋች ጤንነት ለአንድ የውድድር ዓመት ብቁ አድርገው የሚገለገሉበት መንገድ በጣም የሚደነቅ ነው። ይሄ ደግሞ እንዲሆን የሚሰሩ ስራዎች በአጠቃላይ ዘላቂነት ያለው ነው። ዛሬ ላይ የተጀመረ ወይም የሆነ ሰዓት የሚያቆም ወይም የሆነ ሰዓት ማርሹን የሚቀይርበት አይደለም፣ ወጥ የሆነ ነው። ለዚህ ደግሞ አድካሚ ስራዎች አሉ፣ ከጊዜ ወደ ጊዜ የሚሰሩ በጣም አድካሚ። አንደኛውና ዋነኛው የተጫዋቾች ሰዓትና የትሬኒንግ ሰዓት፣ የመመገቢያ ሰዓት፣ የእንቅልፍ ሰዓት በድጋሚ እንዲሻሻል ይደረጋል። ያ ደግሞ በክሎፕ ውስጥ ከተለመደው አሰራር ለ8 ለ9 ዓመት መሰረት የተጣለበት አሰራር ውስጥ ፍጹም በተቃራኒ ይሆናል። ያንን አዳፕት ማድረግ ደግሞ ስብስቡ አንዱ ፈተና የሚገጥመው። ስለዚህ በቅርቡ ማለት እቺን አንዷን ፈተና አንስቼ እያንዳንዱን ፈተናና የስሎት ሊቨርፑል እንዴት እንደተሻገረ መለየት ስላለብን ነው። በቅርቡ አንድ በቶክ ስፖርት በነ ጂሚ ኦሃራ እና ዳሬን ቤንት አማካኝነት የተነሳ ሐሳብ በመላው ዓለም ሐሳብ ተስፋፍቶ ሐሳቡ ብዙም አሳማኝ ባይሆንም ግን አሁን ላይ ለመወያያነት ጥሩ ነው። የሁሉም ክለቦች መዳከም ነው ሊቨርፑልን ጠንካራ ያደረገው የሚል። ሊቨርፑል የራሱ ስንት ድክመት አለበት እንዴ! ከሌሎች ክለቦች እኮ የባሰ ትልቅ ክፍተት እኮ በአንድ በር ብቻ ማይዘጋ ክፍተት እኮ ይዞ የጀመረው ሊቨርፑል። ሌላው ክለብ በጉዳት ሊታመስ ይችላል በተለያዩ ጉዳዮች። ሊቨርፑል እኮ ያጣው የርገን ክሎፕ ነው። የርገን ክሎፕን አቶ ሊቨርፑል ምን አይነት አይደንቲቲ ከዛም በኋላ ሊገነባ እንደሚችል እኮ ለማወቅ ቅድመ የውድድር ጊዜ ዝግጅት ወቅት እያንዳንዱ ጋዜጠኛ ሲሰጥ የነበረው ሊቨርፑልን ደረጃውን ማየት እኮ ነው። በቃ 4ኛ ይወጣል አይወጣም፣ 8ኛ ይወጣል አይወጣም፣ ይሄ ነበር ክርክሩ እንጂ አይደለም ዋንጫ ለማንሳት አይደለም እንዲህ አይነት ቡድን ያስፈራል ብሎ ለመገመት ይቅርና ቶፕ 4 ለመግባቱን ነጋሪ ኔቭል ያሉትን እኮ አስተያየት ማስታወስ ነው። በጭራሽ ሊቨርፑልን በዘንድሮ ውድድር ዓመት መጠበቅ ትዝ ይለኛል ነውር ነው ያለው። እንደ ምክንያት ያነሳው እንዴ ክሎፕን እኮ በስሎት ነው የተኩት፣ ልምድ የሌለው በኤሪ ዲቪዚ ያሰለጠነና ማንቸስተርን ከኤሪ ዲቪዚ መጥቶ የሚያሰለጥነውን ተጫዋች ለምሳሌነት ማየት ነው ነበር ያለው። ዛሬ ላይ ሊቨርፑል አስገራሚ የዘንድሮ የውድድር ዓመት ቡድን ነው ብሎ ሐሳቡን ሊቀይር ግን ከውድድር ዓመቱ መጀመሪያ በፊት ይሄን ሐሳብ ነበር ሲያራምድ የነበረው። ታዲያ ስሎት ያስመሰከሩበት የሞያ ኃላፊነታቸውን ማድነቅ ያስፈልጋል፣ ክሬዲቱን መስጠት ያስፈልጋል። ምክንያቱም የርገን ክሎፕ ጥለው የሄዱት ቦታ እንዲሁ እንደቀላሉ ተረክቦ አሻገሩት ልንል በቃላት የሚሻገር ቢሆን ፕሮግራም ባልሰራን ነበር። ሰፊ ጉዳዮች አሉ። አንደኛውና አልፊ ጉዳይ የነገርኳቸው የተጫዋቾችን የአመጋገብ ስርዓትና ይሄ የጤንነትን ጉዳይ መቀየር ነው። ለምሳሌ ተጫዋቾች በቂ እንቅልፍ ካላገኙ በድጋሚ ምርመራ የሚደረግላቸው ሲስተም ተዘርግቷል በሊቨርፑል ቤት። በአንድ ወቅት በጣም ማስታውሰው አንድ መረጃ ተመልክቼ ነበር።
ዲዬጎ ጆታ ከቼልሲ ጋር ከመጎዳቱ በፊት በአንድ ጨዋታ ተጫዋቹ ብቁ አይደለም ተብሎ በሻምፒየንስ ሊግ ይመስለኛል፣ እርግጠኛ አይደለሁም፣ ጨዋታው ቀረ። በድጋሚ በሕክምና ባለሙያዎች በሊቨርፑል የጤና ባለሙያዎች ሲመረመር ጆታ በቂ እንቅልፍ አልተኛም። አይ ከስብስቡ ውጭ መሆን አለበት። ይሄ ስራቸው ላይ ምን ያክል ቆራጥ እንደሆነ ነው የሚያሳየው። አይ ጆታ የቡድን ወሳኝ ተጫዋች ስለሆነ ይሄ ነገር በሌላ ጊዜ እንደዚህ የሚባል አሰራር የለም። ህግና ስርዓት ይተገበራል፣ አለቀ። ይሄ የስሎት አንዱ ስርዓት። ክሎፕ ስንቱን ተጫዋች ነው የሚያስታምሙት። ይሄም ባህሪ ጉዳት፣ የብቃት መውረድ፣ ከጋዜጠኞች የሚነሳው ትችት፣ ተጫዋቹ ከግብ ጋር ሲርቅ እንደ ቡድን የሚያገለግለውን ያን ክሎፕ የሚያስታምሙትና የሚሸከሙት ነገር ብዛቱ እኮ ነው ስሎት ይከብዳቸዋል ይሄ ቦታ የተባለው። ስለዚህ አሰራራቸውን ቆራጥና ጠንቃቃ መሆናቸው ማሳየት አንዱ ያሰልጣኙ ትልቁ ሙያዊ ኃላፊነት ነው። ይሄን ከመጀመሪያ ዙር ጀምሮ ሲያሳዩ ነበር። እነዚህን ጉዳዮች ደግሞ በአካል ብቃት የውድድር ዓመቱ አርሴናል 12 ተጫዋች፣ ሲቲ 10 ተጫዋች እየተፈራረቁ፣ ቼልሲ 10 ተጫዋች፣ አብዛኛው ቡድን በጉዳት ታምሷል። ሊቨርፑል ያልታመሰው ታዲያ ምን የተለየ ነገር አለው? ስለዚህ ይሄን የውድድር ዓመት ዋንጫ ሊቨርፑል ለማሳካት የተቃረበበት ትልቁ ምክንያት የተጫዋቾችን ጤንነት መጠበቅ ነው። በነገራችን ላይ አንድ በግሌ የተመለከትኩትና በመረጃ መልክ ደግሞ ያገኘሁትን ነገር ላካፍላችሁ። ከክሎፕ ወደ ስሎት የተሸጋገረው ስብስብ ውስጥ የአስተሳሰብ ለውጥ የተደረገው ትንሽ ቡድኑ ኳስ እንዲቆጣጠር መልክ ማስያዝና በአካል ብቃት ደረጃ ቡድኑ ለአንድ የውድድር ዓመት በወጥነት ሊያገለግሉ እንደሚችሉ ተደርገው ጤንነታቸውን መጠበቅ ነው። በተረፈ የተለወጠ ትልቅ የአስተሳሰብ ለውጥ የለም። በጣም ትልቅ ሰፊ የሆነ በአስተሳሰብ ለውጥ የመጣ ስኬት አይደለም። ሊቨርፑል አሁንም ኢንቴንሲቲ ፉትቦልን ይጫወታል፣ ግን ኢንቴንሲቲው 18 በመቶ ቀንሶ ከፍተኛ ፕሬሲንግ ያደርጋል፣ ነገር ግን 27 በመቶ ፕሬሲንጉ ቀንሶ ሊቨርፑል ኮንትሮል የሚያደርገው ጨዋታውን የተጋጣሚን ፕሬሸር ለመቋቋምና ተጋጣሚን አስክኖ ወደ ራሱ ሪትም በእርጋታ ለመግባት። ይሄ ነው ትልቁ የታክቲክ የስልት ለውጥ የተደረገው። ለዛ ደግሞ ኢነርጂ ያስፈልጋል፣ አካል ብቃት ያስፈልጋል። አካል ብቃት ስንል ይሄ ግዴታ ተጫዋች ብረት ማንሳት አለበት ምናምን አይደለም። ጤንነቱን ጠብቆ በፊትነስ ደረጃ ለእያንዳንዱ ጨዋታ ብቁ እንዲሆን የሚሰሩ የአካል ብቃት ስራዎች አሉ። ለምሳሌ በአመጋገብ በኩል ሊቨርፑል ቤት የተቀየሩ የአመጋገብ ስርዓቶች አሉ። እንደምታውቁት የርገን ክሎፕ አንድን ተጫዋች እስከ 12 የዶሮ ብልት እንዲበሉ የሚያዝ የአመጋገብ ስርዓት አላቸው። ስሎት ደግሞ የተለያየ አመጋገብ ስርዓት ነው ያላቸው። ለምን? ተመጣጣኝ የሆነ ጤናማነትን ይዘው እንዲዘልቁ ለማድረግ ከአመጋገብ እስከ ጂም ድረስ ያላቸውን ስራ በተጠና በባለሙያ መልኩ ነው የሚሄደው። እንዲሁ እንደተገኘ ተጫዋቾች በቂ እንቅልፍ አገኙ አላገኙ የሚለው ጉዳይ ሳይጠና ምን ሳይል፣ በነገራችን ላይ በዘመናዊ እግር ኳስ የደረሰበትን ከፍታ ስንመለከት አንዳንዴ እዛ ደረጃ ለመድረስ ያለው ርቀትን ሳስብ በጣም ነው የሚገርመው። ለምሳሌ በዓለም በእግር ኳስ እኔ በግሌ የታዘብኩት ድካም የሚለካበት ጊዜ ተደርሷል። ድካም እንዴት ሊለካ ይችላል? አሁን የራያን ግራቨንበርችን በዚህ ደረጃ መድከሙን ናሽናል ቲሙና ሊቨርፑል አረጋግጠው ቁርጭምጭሚቱ ላይ ጫና እየበዛ ነው። ይሄ የቁርጭምጭሚት ፔን ደግሞ በቀጥታ ወደ ጉዳት ከተቀየረ ይህን ተጫዋች ለረጅም ጊዜ ልናጣው ነው። ስለዚህ ይሄ ቅድመ ጥንቃቄ ሊደረግለት ይገባል። 13 ቀናት ደግሞ የግድ ያስፈልገዋል ቶሎ ወደ ሊቨርፑል ካምፕ ይመለስ። በዚህ ደረጃ ነው እየተጠና ያለው። የሊቨርፑል የሕክምና ዲፓርትመንት ነው ምናልባት በኤሲኤል ሕክምና ሰርጀሪ ዙሪያ የተዋጣለትን የመጀመሪያ ዙር የኤሲኤል ሰርጀሪ በቫንዳይክ በኩል ማድረግ የቻሉት። ይሄን ሰፊ የሕክምና ማዕከል መገንባት የቻሉት የርገን ክሎፕ ናቸው። ውጤት ቢጠፋ፣ የተጫዋቾች ጉዳት ቢደራረብ መጀመሪያ የሚወቀሰው
ከአሰልጣኙ ቀጥሎ የሕክምና ማዕከሉ የፊትነስ ደረጃቸው እንዴት ነው አልተረጋ። በየክለቡ ያለው የሃምስትሪንግን ጉዳት እያያችሁ ነው። ሊቨርፑል ቤት እኮ በዘንድሮ የውድድር ዓመት በሃምስትሪንግ ምክንያት የተጎዳ ተጫዋች ብቸኛ ጄይ ጎሜዝ ነው። አንድ ተጫዋች በሃምስትሪንግ ጉዳት አልተጎዳም ሊቨርፑል ቤት። በፕሪሚየር ሊጉ ግን ያልተጎዳበት ቡድን የለም። 118 የሃምስትሪንግ ጉዳት ተመዝግቧል። አንድ ነው ከሊቨርፑል ቤት ሃምስትሪንግ ጄይ ጎሜዝ ረጅሙን ማለት ግሬድ 2 ይቅርታ ግሬድ 2 ሃምስትሪንግ ያጋጠመው ኮነር ብራድሊ ግሬድ 3 ሃምስትሪንግ አጋጥሞታል። ግን ግሬድ 2 ሃምስትሪንግ 118 ተመዝግቧል። ያ ማለት ለወራት ከሜዳ የሚያርቀው ማለት ነው። ኮነር ብራድሊ በዚህ ሳምንት ይመለሳል። አንድ ተጫዋች ይህን ስትመለከቱ አሊሰም ግሬድ 2 ሃምስትሪንግ አጋጥሞታል። ግሬድ 2 ግን የሃምስትሪንጉ መጠን ስለተከፋፈለ 118 ጉዳት በከፍተኛው ሃምስትሪንግ የተያዘ ነው። አሊሰን እና ኮነር ብራድሊ ሁለተኛ ደረጃ ላይ ስለተቀመጡ በዚህኛው ዝርዝር ውስጥ አይገቡም። ጄይ ጎሜዝ ግን መቼ ነው የተጎዳው? ከፕሎይ ማውዝ ጋር ሊቨርፑል ከኤፍ ኤ ካፕ ውጭ በሚሆንበት ገና የፒኤስቪ አይንድሆቨኑ የኔዘርላንድ ጨዋታ ሊደረግ አካባቢ በዛም ወቅት ነው የተጎዳው። እነዚህ ጉዳዮችን ስንመለከት ይሄ አሰልጣኝ ሌሎች ክለቦች ላይ የተበራከተ ውጤት ያሳጣ የሌሎች ክለቦችን የዘንድሮ ውድድር ዓመትን ጉዞ ያደናቀፈ የጉዳት መደራረብ ሊቨርፑል ቤት አልተፈጠረም። ስለዚህ የሊቨርፑል አንዱ ጥንካሬ ተጫዋቾችን ጤናማ አድርጎ ማቆየት ነው። እንዴ የሌሎች ክለቦች መዳከም ነው ሊቨርፑልን ጠንካራ ያደረገው የሚለው ሐሳብ ምንም አይነት ተቀባይነት የለውም። ምክንያቱም ሊቨርፑል የጠነከረው ስለሰራ ነው። ሌሎች ክለቦች በራሳቸው ክፍተት ነው፣ የራሱ ውስጣዊ ድክመት ነው። ሊቨርፑል ውስጣዊ ድክመቱን እስኪጋለጥ ወይም እስከሚወጣ ድረስ ሳይሆን ቅድመ ዝግጅት ነው ያደረገው። በደንብ የምታስታውሱ ከሆነ ቅድመ ውድድር ጊዜ ዝግጅት ወቅት ሊቨርፑል ሜዳ ላይ ከሚተገበር ታክቲክ ይልቅ የተጫዋቾች ጤንነት ላይ አዘንብሎ ረጅሙን የትሬኒንግ ደቂቃዎችን ያሳልፋል። ቡድኑ ራሱን እያጎለበተ የሚገኘው ለአንድ የውድድር ዓመት በፊትነስ ደረጃ ብቁ ሆኖ ለመገኘት እንጂ ታክቲካዊ ጉዳይ ላይ ስሎት በከፍተኛ ሁኔታ እየሰሩ አይደለም። በከፍተኛ ሁኔታ ኮቺንግ ስታፋቸው እየሰራ የሚገኘው በአካላዊ ዝግጁነት ነው ብለን ስናነሳ ነበር። በስተመጨረሻ ድምር ውጤቱ ይሄ ሆነ። ምክንያቱም የፕሪሚየር ሊግ ዋንጫ ለማሳካት ሁሌ ፔፕ ጋርዲዮላ እንደሚለው ኮንሲስታንሲ ያስፈልጋል። በወጥነት ወጥ የሆነ ደግሞ ብቃት ለማሳየት ጤናማ ስብስብ ያስፈልጋል። በጤናማ ስብስብ ውስጥ ደግሞ የእያንዳንዱን ተጫዋች አገልግሎት በሰዓቱና በጊዜው ቡድኑ ማግኘት አለበት። በዘንድሮ የውድድር ዓመት እስቲ በደንብ ከታዘባችሁ ሊቨርፑል እኮ በርካታ ይሄ ማጂክ የሆነ ሞመንት ሊቨርፑል በተለያዩ አጋጣሚዎች በፕሪሚየር ሊጉ ስናስተውል ነበር። ቡድኑ ለምን ይመስላችኋል አንድ ጨዋታ ብቻ የተሸነፈው? አንድን ጨዋታ ለማሸነፍ የሚጓዝበት ርቀት አማራጩ ሰፊ ነው። የመጀመሪያው የቡድኑ ፕላን ተጋጣሚን መፈተሽ ነው። ያ ደግሞ ሊቨርፑልን በሁለት መንገድ አድቫንቴጁን ያሰፋ ነበር። አንደኛ ጉልበቱን እንዳይጨርስ፣ ቴምፖውን እንዳይጨርስ ራሱን ማኔጅ እያደረገ የተጋጣሚን እንቅስቃሴ በደንብ ማጥናት ነው። ይሄ የመጀመሪያው ዙር አካባቢ የሊቨርፑልን የምታዩት የመጀመሪያው 45 እና ሁለተኛ 45 የተለያየ ሊቨርፑል ነው። በኋላ አይፈተንም ወይ? ይሄው የሊጉ ዋንጫ ሊያነሳ ነው። እንደውም የነጥብ ልዩነቱን አስፍቶ አይፈተንም፣ ይሄ የጌም ፕላን ነው ብለን ስንከራከር አንዳንድ ጠንካራ አድማጮች፣ ምርጥ አድማጮች ሐሳባቸው የሚያጋሩበት መንገድ በጣም ነው የሚመቸኝ። እንደነዚህ አይነት ክለቦችን ካገኘ እኮ በኋላ ይቸገራል ብለው ነበር። በእርግጥም ተቸግረዋል። ግን ወቅቱና ጊዜው ደግሞ በሄደበት አንድ አይነት መንገድ አልሄደም። በዛም ወቅት ያ የሎድ ማኔጅመንት አሁን ሽፍት አድርጎ ውጤትን ያተኮረ ቡድን ውስጥ ስለገቡ ነው።
ቀደም ብሎ የሰበሰባቸው ነጥቦች ዛሬ ላይ እንዴት ሊቨርፑልን እንዳረጋጋው ቡድኑ ሲንሸራተት ከኢንተርናሽናል ብሬክ በፊት በፍጻሜ ሲሸነፍ ከትላልቅ ውድድሮች ሲወጣ ቡድኑ የፕሪሚየር ሊጉን መሰረት መጀመሪያ መገንባቱ ዛሬ ላይ ለመጣው ውጤት ትልቁ መሰረት ነበር። የተጫዋቾችን ጤንነት መጠበቅ። በዚህ ማለም እኮ ሊቨርፑል ተሻለ እንጂ ሊቨርፑል ቤት የጉዳት መረጃ ጠፍቶ አይደለም። ለምሳሌ ኩቢን ከለህር ረጅሙን የመጀመሪያ ዙር ጨዋታ የተሰለፈው እሱ ነው። አሊሰን ለ6 ሳምንት ሲርቅ ሊቨርፑል 10 ፈታኝ ጨዋታ ነበሩት። ማድሪድ፣ ባየር ሌቨርኩዘን፣ አርቢ ሌይፕዚግ፣ ሲቲ፣ አርሴናል፣ ብራይተን 2 ጨዋታ በካራቦ ካፕ እና በፕሪሚየር ሊግ፣ ሳውዛምፕተን 10 ጠንካራ ጨዋታ ሊቨርፑል አልፎም መሰላል 2 ጨዋታ ካሸነፈ በቂ ነው ሲባል የነበረው ከ10ሩ 9ን አሸንፈው ከአርሴናል ጋር ብቻ ነበራቸው ያወጡት። ከ9ኙ ጨዋታ ሊቨርፑል 30 ጎል ሲያስቆጥር የተቆጠረበት 2 ነበር በጊዜው። እንዲህ አይነት ጠንካራ ቡድን ገንብተዋል። ስለዚህ የዚህ ቡድን ፍሉዲቲን መጠበቅ በጤንነት ነበር የመጀመሪያው ስቴጅ ውሳኔያቸው። ታስታውሱ እንደሆነ በስሎት ዙሪያ ፕሮግራም ስንሰራ አሰልጣኙ ከመጡበት ጊዜ አንስቶ ወደ ራሳቸው ቲም ግንባታ ውስጥ አልገቡም። በጣም ካደነኳቸው አንደኛ ምክንያት በአሰልጣኙ ላይ እንድተማመንና ደፍሬ ለውድ አድማጮቻችን ስሎት በሊቨርፑል ቤት ይሳካላቸዋል ብዬ ደፍሬ እንድናገር ካደረገኝ አንደኛ ምክንያት ወይ ይሄ የኔዘርላንድ ፉትቦል አይደለም ወይም የዮሃን ክሮይፍ ምናምን ሳይሆን የየርገን ክሎፕን የተጠናቀቀው የውድድር ዓመት የቡድኑን ቪዲዮ ነበር ሲያዩ የነበረው ከልምምድ እስከ ጨዋታ ግምገማ ድረስ ቪዲዮ አናሊሲሶች። ስለዚህ ይሄን ቡድን በግዢም በመልሶ ግንባታ ስብስቡንም በመነካካት ከሚደረገው ቀጣይ ውሳኔዎች ይልቅ ይሄን ቡድን ጠብቆ ባይሆን የዚህ ቡድን ትልቁ ክፍተት የጤንነት ጉዳይ ነው ብለው ነው የደመደሙት። አያችሁ በተጠናቀቀው የውድድር ዓመት ሊቨርፑል ቤት 13 አይነት የተፈራረቀው ጉዳት በ14 ተጫዋቾች ላይ ያጋጠመው የርገን ክሎፕን ከሳቸው አቅምና ሞያዊ ዕውቀት እኮ የተነሳ ነው ሊቨርፑል ቶፕ 4 ውስጥ ይዞ ያጠናቀቀው ካራቦ ዋንጫ ያሳካው እንጂ የአምኖ አይነት የሊቨርፑል ተጫዋቾች ጉዳት በየትኛው የውድድር ዓመት ተመልክተን እናውቃለን? ማን የቀረ ተጫዋች አለ ከቫንዳይክ ውጪ? ሁሉም ተጫዋች እኮ ተጎድቷል። አሊሰን ብትሉ 8 ሳምንት፣ አርኖልድ 2-3 ጊዜ ነው ከሜዳ የሚርቀው። ኩናቴም በተመሳሳይ። ሮበርትሰን ሲጎዳ ሲሚካስ ጤናማ ሆኖ ቦታው ላይ ያገለግላል። ሲሚካስም ሲደረብ ጎሜዝ በድጋሚ ተጎዳ። ራያን ግራቨንበርግ ብቁ አልነበረም። ሰቦዝ ላይ የመጀመሪያ 10 ጨዋታ ያሳየውን ብቃት መድገም አልቻለም። በሃርምስትሪንግ ረጅም ጊዜ። ማካሊስተር ጉልበቱ ላይ ባጋጠመው መጠነኛ ህመም ለ6 ነው ለ4 ሳምንት ከሜዳ ያራቀም። ኤንዶን ይዘው እኮ ከኤሊየት እና ከኮርቲስ ጆንስ ጋር አጣምሮ ረጅም ርቀት ከተጓዙ በኋላ ኮርቲስ ጆንስ በጅማት ጉዳት ተጎዳ። ኤሊየት በነገራችን ላይ አንድ የሚያስገርም መረጃ ልንገራችሁ። በተጠናቀቀው የውድድር ዓመት ከቫንዳይክ እኩል ደቂቃ ያደረገ ተጫዋች ሃርቪ ኤሊየት ነው። ከሊቨርፑል ተጫዋች በርካታ ጨዋታ ያደረገ። ሳላ በእግር ኳስ ታሪኩ አጋጥሞ ማያውቀውን የ2 ወራትን በጡንቻ ጉዳት ከሜዳ ራቀ። ጆታን በተመሳሳይ፣ ኑኔዝም፣ ጋክፖ ከቶትናም ጋር በነበረው ጨዋታ ተጎዳ። እንደገና በድጋሚ ከኒውካስል ጋር ተጎዳ ተጫዋቹ። ሊቨርፑል ቤት ማን ያልተጎዳ አለ በተጠናቀቀው ውድድር ዓመት? ስለዚህ አሰልጣኙ በቀጥታ እነዛ ምስሎችን ሲመለከቱ ከመጋረጃ ጀርባ ሊሰሩ ከሚገቡ መሰረታዊ ጉዳዮች መካከል አንዱ ተጫዋቾችን ፊዚካሊ ፊት ማድረግ ነው ለእያንዳንዱ ጨዋታ። ዘንድሮ ተመልከቱ ኑኔዝን ከጉዳት የጸዳ ውድድር ዓመት ቢበዛ 1-2 ጨዋታ ቢያመልጠው። ጆታ ነው እንዲያው ጎድኑ ላይ ባጋጠመው ጉዳት ረጅም ጊዜ ከሜዳ ይራቀው። ሳላን ተመለስ አንድም ጨዋታ በፕሪሚየር ሊግ አላመለጠው። አንድም አምና እኮ 8 ጨዋታ አምልጦታል። በኤምሬትስ በአንፊልድ ከቼልሲ ጋር
በኤሚሬትስ ከአርሴናል ጋር ተጫዋቹ የለም። ከትላልቅ ጨዋታዎች እንኳን የምናስታውሰው ትላልቅ ጨዋታዎች ላይ አልነበረም። ስለዚህ ፊዚካሊ ፊት ተጫዋቾችን ለማድረግ አዳዲስ ስኬጁሎችን አውጥተው ፒተርስ ከሚባል የፊትነስ አሰሪ ጋር የተሰራው ስራ የሚያስገርም ሰፊ ስራ ነው ሲሰራ የቆየው። እያንዳንዱን ተጫዋች ብትመለከቱ በዘንድሮ የውድድር ዓመት ለምሳሌ ማካሊስተር በ5 ቢጫ ምክንያት ነው እና አንድ ጊዜ በጉዳት 2 ጨዋታ ያመለጠው። ራያን ግራቨንበርግ እስካሁን ድረስ ይኸው አልተጎዳም፣ እንደምታዩት ነው በ6 ቁጥር ሚና። ቫንዳይክ ቶት ዘንድሮ ኩናቴን ረጅም አንድ የውድድር ዓመት ሞላው በሚያስብል ደረጃ እኮ ያየነው ነው ኩናቴ። ይሄ ተጫዋች እኮ ከማድሪድ ጋር ባጋጠመው ጉዳት ምክንያት በጣም ተሰክቶ ነበር። የሊቨርፑል የተከላካይ ክፍል ይሳሳል ሲባል በጎሜዝ እንዴት ቦታው ከቨር እንደተደረገ ጎሜዝ ቦታውን ከቨር አድርጎ ሳይታሰብ ነው ኩናቴ በድጋሚ አገግሞ የመጣው። ይሄው ዘንድሮ ኩናቴ ከ35 ጨዋታ በላይ ሊያደርግ በሊቨርፑል ቤት ለመጀመሪያ ጊዜ እንዲህ አይነት አገልግሎት ሰጥቶ አያውቅም። ስለዚህ ስሎት የሰሩትን ስራ ከማድነቅ ይልቅ በሚዲያው የሚሰጠው አስተያየት በተለይ በእንግሊዝ ሚዲያ የሌሎች ክለቦች ጥንካሬ፣ እኛ አሰልጣኝ እኮ የሰሩትን ጠንካራ ጎን ነው ሊቨርፑልን ዛሬ ላይ ከአርሴናል በ12 ነጥብ ከሲቲ ከ20 በላይ ነጥብ ርቀው 73 ነጥብ ይዘው እንዲቀመጡ ያስቻላቸው። ባይሰራ ኖሮማ እኮ ያምነው ሊቨርፑልን እናይ ነበር እኮ በጉዳት የሚታመስ ጉዳት መቀነስ በአጨዋወት በኩል ሊመጣ የሚችለውን ባላንስ እየቀነሱ ጉዳትን የሚቀንሱ ለምሳሌ ሜዳን የማካለል ሊቨርፑልን አምናት አስታውሳላችሁ። ከፍተኛ ኪሎ ሜትር ከቨር ያደረገ ዲስታንስ ከቨር ያደረገ አብዛኛውን የሜዳ ክፍል ፕሬስ ያደረገ በሶስቱም የሜዳ ዲፓርትመንት ፕሬስ የሚያደርግ ፋታ የሌለው ኢነርጂ በመጀመሪያው ዙር ያወጣ ቡድን ነበር። መጨረሻ አልቻለም የሊጉን ፉክክር። ሲቲ ማርሹን አቀባብሎ ይዞ በመጣ ወቅት ሊቨርፑል እየተዳከመ መጣ። ምክንያቱም ተጫዋቾች ይጎዳሉ፣ ጫና ይበዛል። ግን የስሎትን ማኔጅመንት ተመልከቱ። ተጫዋቾች ከጉዳት የጸዳ የውድድር ዓመት እንዲያሳልፉ የተደረገው ስራ ቅድመ ዝግጅት የውድድር ወቅት ነው። ስለዚህ ያን ደግሞ ለመቀየር ከሜዳ ውጪ ብቻ አይደለም መሰራት ያለበት፣ ሜዳ ውስጥም ይሄ ጉዳይ መቀጠል አለበት በሚል ሊቨርፑል ኮንትሮል እንዲያደርግ ይሄ ዝግ ባለ ቢልዳፕ የሚጫወት ፋይናል ሰርድ ላይ ኪዮቲክ የሆነ ሃይ ፕረስ ያለው እንቅስቃሴ የሚያደርግ ከዛን ወዲያው ደግሞ ለተወሰኑ ደቂቃዎች ኳሱን ኮንትሮል አድርጎ የተጋጣሚ ሞመንተም ከሪትም ውጪ አድርጎ በእርጋታ ወደ ሪትም ይገባ። ይሄ ባላንስ ኦፍ ዘ ጌም ደግሞ ስሎት የተጫዋቾችን ጤንነት ለመጠበቅ ከተደረገው እርምጃ መካከል ስፕሪንት፣ ፕሬሲንግ፣ የተለያዩ ጉዳዮችን በሊቨርፑል ቤት ብትመለከቱ በፐርሰንት ቀንሷል። ያ የቀነሰበት ዋና ምክንያት ደግሞ ተጫዋቾች ፊዚካሊ ፊት ሆኖ ለአንድ የውድድር ዓመት እንዲደርሱ። ለዛ እኮ ነው የሊቨርፑል ቤንቹም ቤስቱም በአስተማማኝ ሁኔታ በዘንድሮ የውድድር ዓመት የዘለቀው። ምንም እንኳን በዛ ሪትም የጀመረው ቡድን ቀደም ብሎ ለተከታታይ ጨዋታ ያስመዘገበው ውጤት መጨረሻ ላይ እንግዲህ እያንዳንዱ ተጫዋች በሚያሳየው የብቃት ከፍታ ሮቴሽን ለማድረግ አሰልጣኙ አልፈለጉም። አንዱንም ምርጥ 11 በወጥነት ሲጠቀሙ መዳከም መጣ። ያንን ቻርጅ ለማድረግ አንድ ሳምንት ቡድኑ ይፈልጋል። ያችን ሳምንት እንዴት ያገኝ? ይሄ የኢንተርናሽናል ብሬክ በተደጋጋሚ በተለያዩ ፕሮግራሞች አንስቼላችኋለሁ። ከኤቨርተኑም ጨዋታ በፊት ካሁን በኋላ ሊቨርፑል አቻ ላይወጣ ይችላል። ምክንያቱም በእነዚህ ጊዜያት ውስጥ የሚያገኘው ጋፕ ሊቨርፑል እንደ አዲስ ራቱ ለቀጣይ 8 ጨዋታዎች የሚሆን ኢነርጂ አግኝቶ መምጣቱ አይቀርም። በዛም የሊጉን ዋንጫ የነጥብ ልዩነቱ ከዚህ በላይም ሰፍቶ ሊያልቅ ይችላል ብዬ የራሴን ግምት አስቀምጥ ነበር። እንግዲህ የስሎት ሊቨርፑል ራሱን ያዘጋጀበት መንገድ ዛሬ ላይ ለተገኘው ውጤት መሰረት ነው እንጂ የሌሎች ክለቦች መዳከም ሁሉም እኮ የየራሱ የውስጣዊ ችግር ነው። ይሄን ደግሞ ሳይፈታ የሊግ ዋንጫ ሊያገኝ አይችልም። ይሄ እኮ ግልጽ የሆነ ጉዳይ ነው። አንድ ቡድን የፕሪሚየር ሊጉን ዋንጫ
ሊያነሳ ከሚያስችለው ትልቁ ጉዳይ መካከል ኮንሲስታንሲ የሚኖረው ደግሞ የተጫዋቾች ጤንነት ሲኖር፣ የተጫዋቾችን ጤንነት ደግሞ መጠበቅ የቲሙ ኃላፊነት፣ ይሄን ደግሞ የማድረግ ኃላፊነት ደግሞ አሰልጣኞች። ስለዚህ ይሄንም አድርገው ራሳቸውን አጠንክረው ለአንድ የውድድር ዓመት ካላዘጋጁ የተሻለው ቡድንማ በጥራት ባለው ስብስብ ሄዶ ዋንጫውን ያነሳል። ራሳቸውን ባለማጠንከራቸው ሳይሆን ጠንክረው የሰሩ ክለቦች ተሽለው ስለተገኙ ዋንጫውን ያነሱትና ይሄ የጂሚ ኦሃራና የዳረን ቤንት ሐሳብ ወደ ሀገራችንም መጥቶ አንዳንድ ሚዲያ ላይ ስለተመለከትን ነው ኤፊሸንሲው የተሰራው ዛሬ ሳይሆን ቅድመ የውድድር ጊዜ ዝግጅት ነውና ስሎት በሊቨርፑል ቤት በሰሩት በተረከቡት ቡድን የሚገባቸውን ድል ያስመዘግቡ ተቃርበዋል። እሁድ ሊቨርፑል ከፉልሃም ጋር በሚያደርገው ጨዋታ ደግሞ ድረ ጨዋታ ይዘንላችሁ እንመጣለን። ከተመቻችሁ ፕሮግራማችንን ላይክ አድርጉ። ላይካችሁ በእጅጉ ይጠቅመናል። የዚህም ፕሮግራም ተደራሽነት ሰፊ ያደርጓል። ለሌሎች እንዲዳረስ ላይክ መብዛት አለበት። በዩቲዩብ ላይክ አድርጉ። ባዳመጣችሁት ቁጥር ልክ ላይክ ብታደርጉ ከልብ እናመሰግናለን። በተጨማሪም ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ በየጊዜው በእግር ኳስ ዙሪያ የምንሰራቸውን ፕሮግራሞች ወደ እናንተ በቀጥታ እንዲደርሳችሁ የደወል ምልክቱን ተጫኑ፣ ሰብስክራይብ አድርጉ። ይሄ ፕሮግራም ደግሞ ከተመቻችሁ ለዚህ ቻናል የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን በሱፐር ታንክስ በሱፐር ስቲከር ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ከእናንተ ጋር በተለያዩ ፕሮግራሞች ቅዳሜን ቆይታ አደረግን። አዲስ መረጃ ካለ በድጋሚ ተመልሰን እንመጣለን። ሰላም ቆዩ።